ይኸውልሽ አታጓጅ እዚህ ግቢ የተቀጠርን እኮ እኔና እሱ ብቻ አይደል ሌላ ሶስተኛ ወገን ሰው አያስፈልገንም ቢሆንስ ያደሉ በ40 ዓመት ውስጥ ተከብሮ ይገኛል አንተ ሳይለማሽ እንግዲህማ እኔ ቁጭ ማን ነው እንዳንተ አይነት ወንድ ነው እሺ ብዙ ሴቶች ይወዱ ያቆላሽ ወረበዳ እናቴ ምን ትሰራለህ እዚህ ከሴት ጋር ኧረ እናቴ አንቺ ሴት የለሽም እንዴ በዛ እያዛችሁ እኮ ልጆቻችሁ እኮ ነገ እኮ ሌላ ነገር ይዘው ቢመጡም እኮ እኛን እኮ ነው የምትደበድቡት እውነቱን ነው ተሳስተሃል ምንድን ነው የምትጠብቅ ተናገር ምን ታደርጊያለሽ እዚህ ግቢ ያላችሁ አከራይ ተከራይ ጥበቃ እንደው ባጭር ይቅጥሽ በላ በስመ አብ ማስጠግብ ኧረ ፀሐይ አስመታኸኝ ነው እኔ ነግሬያለሁ ኋላ ተገባሁ እንዲሁም ሱከር አለው አስዬ ምን አደረኩኝ የስራሽ ስራ ጠፍቶሽ ነው እንዴ ምን አደረኩኝ ተረከሰሽ እኮ ኧረ እንት ተይ አይኑማ የጎራው አይኑማ የጎራው ደመና አይኑማ አንተ አገሬ ልጅ አይኑማ የፀየማናማ አይኑማ በንጉርጉሮ ተይ እኔ እኮ ሌላ ሰው መስሎ ያከናንብ ነበር ምን የሷ መቀመጫ አንተ መጥሪያ ነው እንዴ የሷ መቀመጫ እንደርድረ መጣ እንዴት የሰው ሰው ላይ ቁብ ትላለህ አይደለም ዝም በይ አስጊልዝ አይደለም ምንም እኮ አላደርግም ምን አጠፋ አትጥሪ አራግና የምር ነው አትንካት ነው ምን አይነት ማፈረናት እረጉናቲ ጓት እንዴ አይደለም ምን አደረገ ያዘይ ዘይናት ምንድነው እንዴት የክረምት ጎመን ይመስል የምትቸረክስ አይደለም ሳስረው ነው ሰው ብዳብሳት የሆነ ነገር አትወግድ ወግድ ነው የምልህ ታፈርሰን ላስችገው ወግድ እንግዲህ አመል ይመጣል ወግድ አፈርሰን እንደስሞት አረግነዲ እንጂ እስባላ አስችጌተው ድርቅ የሆነ ነገር እዚህ ላይ አርፎብኝ ያነሳልኝ ነው አዩ እንደው የፈለገው ይሁን አንቺ ታቆቆምሽ አታስታቂም እንዴት ስንት የተለከፈው ሻያለ እያጠብኩ አይደለም ተረጋጊስ ሳሙኑ እዚህ ጋር እንደዚህ እኮ ሊከላል ብሎ ነው ልጅ እንክብካቤ ትፈልጋለች አንተ ደግሞ ይኸውልህ ሳር እንድትንከባከብ ነው በር እንድትከፍት ነው አይደል እዚህ ቤት የገባ ሴት እንድትንከባከብ ማን ያለ እንትን ነው አይደል ቆይ ጫማናት ትምረጥ እንድስታው ቆይ ልቀቀ ያላግታ እንድስታው ትንሽ አታፍርም ግን ተማሱ ታው እንጂ በመጣበት ነው አንተ ስባለው ቆይ ታው እንዴ አይደለም ይለያል አገዳ ታው ያገዳና ሸፍራ መልይ ሰው አውፋፋ እንደናት ወልብ የበርቀና ድንቀና ወንድ ልጅ ወንድ አታስብ እንዴት የባለ እንዴት የሰው ሰው ማን ሰጠው ወደ ዝግድም ችግር አለ ወደ ዝግድም ችግር የለም ለምን የሰው ሰው ሰጠው ቁብ ትላለህ ነው አሁን በመታስ አሁን እዚህ ላይ ሲወድቅ በመቸገ ሳሙና እዚህ ላይ ሲወድቅ በመቸገ እስቲ ተሳሳት ልኝ እስቲ ተሳሳት አንተ እንዴት ተሳሳት እስቲ ተሳሳት እስቲ ተሳሳት እስቲ ተሳሳት እስቲ ተሳሳት እስቲ ተሳሳት አረን የታጣጣ እስቲ ተሳሳት እስቲ ልኝ አታስቻለው እስቲ ቆይ እርግጥልኝ ደስ ብሎኛል ይወራጭማ ደስ ብሎኛል አንተ ደስ ያለ ደስ ተቀየመብው ሊቀየም እንዳልፈልግ አስቸገር አረ ታቋ ታንዳታርስ እንዴ ያማረህ ተዝሪያ እንድባረር ነው የፈለክ አሁን አንቅርጫታይን ተው እባክህ ሰው ግቢ እንዴት ገና ሳጠግብ ሌላ የኔ መጥገብ አይደለም የሚያሳስበኝ ይኸውልህ ሌላ ነገር ሁሉ ነገር ሲሞላ ነው ጥሩ ገብቷል አይደለም ሴት መመኘት መጀመሪያ ሆድ ሙላ በሰውነት እኮ አይደለም አንተም እንደዛ አትበለው እኔ እኮ ወዳል እንደተ እንትን ነው ደስ አንተንም እሱ አንቺ ፊት አትስጉ ማለት አይደለም አንቺ ማቆቋምሽ አታ አራ ነይ ጭራሽ ለፊትን ታወራለህ አታናቴን አናሽ መቶ ተረጋጋይ ረብ ነው የምልህ ተረጋጋ ምንድነው እንደዚህ የሚያደርገው አንተ ስነ ስርዓት የለም እንዴት አንተ ስርዓት የለም ወይ ወይዛ ነው እኮ መቆም ያለብህ እኔ እኮ ዘበኛ ነኝ አንተ እኮ ተከራይተህ እንክብካቤ ያስፈልጋታል ምን ነው ደስታ መሳቅ አለበት በዚህ ፀሐይ እንደዚህ እየተከከለሽ አንተ ራሴን መተኝ ትንሽ አይከብድም ያትነግረኝማ አትረፍ ነው የምልህ ቆይ ፀሐይ በዝቶባት እንደዛ አድርገሽ ቆይ ራሴን ይሰርልኝ አመመኝ ራሴን ራሷን እንደም ባይገባም እንዴ ህግና ደንብ አለ እኮ ግቢ እንዳንተ አይነት ጋጠጥ እኮ የሚዘልበት ግቢ አይደል የተከበረ ግቢ እኮ ነው አረጋሽ ቢሰሙ ምን ይላሉ ደስ ነው የምትለኝ በጣም ይገርም ደስ ነው የምትለኝ አዎ አረ እሙት ደስታ በጣም እስቲ ተፈረጥስ በግቢ
እንዴት ሰደደስ ነው ወደዚህ አንቺ ምን የሚያስገርፍ ለቃቃት እኮ ነው ምን እንትን ነው እንጂ ማከናየም ነበር። የኔ ወንድም እንዴት ዋልክ? ደህና ሆኗል? ሰው ጠፍቶኝ ነበር ዘገየ የሚባል እስቲ እንደው ልጠይቅህ። እዚህ መንደር ዘገየ የሚባል አላውቅም። ረዘም ያለ ፈጠነን እንማውቀው እዚህ መንደር ፈጠነን እንማውቀው እንዴው ደስ ያለው ሰፋ ያለ እንዴው ልቅሶ ቤት አድርጌ ስራ ረፍዶብኝ እየሄድኩ ነው እና አላውቀውም። እና እንዴት ላድርግ? አሁን እኮ ግራ ገባኝ። እንደው ሰውን ብጠይቅ አላውቀውም አለኝ። ወደ ምኑ ልሄድ ይሆን? የኔ ያለ ተገድረሽ ባውቀው ኑሮ ምን ነበር? በይ ቻው ደህና አይ አንቺ ግን ምን አይነት ማፈሪያት ነሽ? ዋ አስዬ ምን አደረኩኝ? የስራሽ ስራ ጠፍቶሽ ነው እንዴ? ምን አደረኩኝ? ተረከሰሽ እኮ። ኧረ እንትን ነው ሰው ተዋለ ያመጣ የግልገል መርፊያ ቅርጫት ይመስል እንዴት የሚመጣው የሚነካው? አስዬ አትበኛ አታስተባቢኝ። እኔ እኮ ላንቺ ብዬ ነው ይሄ ጣይ ሲያቆረነኝ የሚውል እኮ። እነ ጋሽዬ ደግሞ ተከራዮች ጋር እየተጣለሽ ብለው ደግሞ ቢያስወጡኝ ታዲያ ለምን አስተታመቀኝ? እኔ ምን ሲሰራ ቢጅ ምን ሲሰራ ቢጅ ናውጣ እንቅርድሽ ወግጅ አብራለሁ ወግጅ እንዳትጠጊ እንዳለልትሽ እንደሽንኩርት ወግጅ እንዳትመጫጠገቢ አይክርታስ አሁን እንጂ ቢወጣ ልትመተው ነው አስቻለ። አረ አጎረም ነው እንዴ? ምን ሲሰራ ነው ያገኙት? ስስመታ ቢሞትብስ ይሞት ክልችጉ ማይ ወየው ክልችጉ ብሎ ወንድነቴን ባይ አንቺ እንዳትጠጊ እንግዲህ አስችጊ ጉልበትን ያውቋል። አይኔ ያዩ ባይኔ በብረቱ እኮ እኔ ለስሪያ ብዬ ዝቅ ባልኩ ላይ እሱ ኩፋያና ጫማ ገጥሞ በወዝ ምናምን ለጌተሽ አንቺም እሱ ሳመሽ ቸረከሽ ገረንዲ ዘረኒ ታውጥም ወዶ መቻለኝና የሳሙናው ኮራፋት እዚህ ላይ አርፎበት ሸረሪት ይመስል ጭርት ያዝሻል። የጭርታ ናውጣ ናውጣ አንተም ቦዬ ናውጣ አይደተው ወግጅ ናውጣ እንዲያውም ቢመጣስ ምን ልታረግ ነው? አሁን እዚህ ላይ ቢወጣብስ ታው ዘርግጂ አንጥፊው ሙች ነው አንጥፊው ተረማምጆ ነው በእውነት ሙች እንጀንዲ ያ እኔ ባጎረስ አስብለ አንተኔ ምን ልጠባ አረፈ ቁጭ በል እዚህ ነዳላ በጣም እያየሁሽ ነው አይደል? አፍሬያለሁ ስለፈርኩኝ ከረ እንደው ዝም ብለህ እንደሱ አትሁኝ እንደሱ አራስ በላሽ እንደዚህ ሁኝ እንደዚህ እንዴት እንደዚህ ሁኝ ነው የምልሽ። በቃ እንደዚህ ቀጥ ብለሽ ጠቢው የሳሳል አይቷል ሰው እንደዚህ ቀጥ ወደ ዋ አንቺ ምን ነከሽ ታዲያ ወዴት ልሆነ ረድል ወይጣጣ እስቲ እንደረብ አድርጊ ውስጥ ይዳበላልሽ ግን እኮ ታንተ ውጭ እኔ ሌላ ሰው አልወድም ማለት ዋ አሁን ነጋሽ ቢመጡስ እንዴት ነው ሆነ? አንድ ልብስ ሳላጠው ቀረው። አሁንስ እንዴ መከራ እናንተ ራ እሄት ልሆን እኮ እዚህ ላይ ሆኛለሁ። አንቺ ወደዚህ ሆነሽ ጠቢ የመጣው ታዲያ ነው እንደዚህ ሁኝ እንደሱ ጣዩ ፊት ለፊት እንትን ይገመተው አይደል? ታውም አንተ አስቻለ ወደዚህ ልሆን የተባልሽውን ዝም ብለሽ ነው የምልሽ። የቀረው ልታስደግሚ ነው አንዱ ቀርቶ ነበር። አረ ጠጥበልተው ዋ አሁንስ እንደው ከረ እንዴት ተቀበጠ በይ ያጆሽ አይደል? እንትን ነበረው አስቻለ እቺ ሸራቢት የሱ ናት ልጠብላት የሱ ጭራሽ የሱ ጭራሽ የሱ እጠቢልኝ ብሎኝ እኮ ነው። ነገር አላችሁ? የምን ነገር? አራ ዝም ብዬ ነው የምለፋ። ተው እዚህ አይደል ዝም ብዬ ነው የምደክም ማለት ነው። ጉዳይ አላችሁ? የምን ጉዳይ? የሰነበተ ጉዳይ አለ እንጂ እጠቢልኝ ብሎኝ እኮ ነው። አንቺ መቼ የሱ ገረድ ነሽ ወይ? የኔ ቆንጆ ደህና ነሽ? ደህና ነኝ። ኧረ ደህና አይደለሽም ግን ምንድን ነው ፊትሽ እኮ ጠውልግ ብሏል። ምን እኮ ደህና ነኝ። ኧረ ተቋቋሽብኝ እኮ ምንድን ነው? ኧረ ደህና ነኝ። ደህናማ አይደለሽም። ምንድን ነው ያስቸግርሽ ነገር አለ እንዴ? የሚያስባስብሽ ነገር አለ? ኧረ ምንም የለም። ምንድን ነው በሰሞኑ ገንዘብ አልተላከም እንዴ? አልተላከም። ምን ነው ምን ነው አለ? አይ ለምን አልተላከም ብዬ ነው። እንዴት ያለውትራቸው ሳይልኩ ቀሩ ብዬ እኮ ነው። ባለፈው ላኩልኝ፣ አሁን ደግሞ ድጋሜ ላኩልኝ ማለት አልፈልግም። አንቺ እኮ ለአንቺ እኮ ይሄ አይገባሽም እኮ። ይሄ ልብስ ለምሳሌ ስንት ወር ለብሽ? ወር ሞላሽ እኮ። አንቺ የመሰልሽ ቆንጆ ቆይ እንደዚህ ነው እንደምትሆኝ። በገንዘብ ምክንያት እኮ እንደዚህ መሆን የለብሽ። ዛውዶ ባለፈው የላኩልኝን ላንተ ነው በሙሉ የሰጠው አይደል? አዎ ያንን ማለት አሁን ደግሞ ድጋሜ ላኩልኝ ብዬ አልጠይቅም። አስበው ከላኩልኝ ችግር የለም። እኮ ለነሱ ምንም ናት እጅ ምንም አልተቋረለችም። በቃ ይልሽ ምን አሁን እኮ ማለት ነው አስቢ እስኪ ነገ ከነገ ወዲያ እና አንቺ ተጋብተን
ልጆች ወልደን ቤት ሰርተን ስንኖር ማለት ነው። ይሄ የሚሆነው ምንድነው? በቃ እኔ አሁን ታውቂያለሽ ገንዘብ ልገዛ ታውቂያለሽ አይደል? መኪና ልገዛ አሁን ተፍ እያልኩ ነው። ስለዚህ የተወሰነች ገንዘብ ሙይልኝና ምን አድርጊ ነው የምትለኝ? በቃ እኔ አሁን አስበው ካላኩልኝ በስተቀር እኔ ላኩልኝ ብዬ አፌን አላበላሽም። የተወሰነች እኮ ነው ችግር አይበዛም እኮ ገባይ በቃ ያስ 200 ሺህ 300 ሺህ ብቻ በቃ እቺን ብቻ እናስለካችሁና ከዚህ በኋላ ለምንድን ነው የማትረዳኝ? ምን ነው በቃ እኔ አልልም አልኩ። በቃ እሺ ተይው ችግር የለውም አትጨናነቂ። በቃ እኔ እኮ እንድትጨነቂ ፈልጌ አይደለም ይሄን የጠየኩሽ አይደል? በቃ አታኮፊ ችግር የለውም ታውቂያለሽ አይደል እንዴት እንደምወድሽ። ከዚህ በኋላ ግን የሚያስፈልገን ነገር እኮ ለጋራችን ነው። ለኔ ብቻ እኮ አይደል? እሺ አውቃለሁ እኮ ግን አታጨናንቂ። በቃ አትጨናነቂ። እኔም እኮ ይሄን እንድትጨነቂ ፈልጌ አይደል? እንዴት ጭራሽ እንደው የሱን ልብስ ለማጠብ የሱን ቡትት እንደው አልየው የሱን ወዝ አልየው በቃ እስቲ ረተው አስጥጊ አንተ ነጋሽ በሌሉበት እንዴት ተሻወር ቤት ገላ እንዴት ዘስ ያለጥ የኔ እኮ የወግ እኮ ነው እሱ ምን ቤት ነው የኔ እኮ የወግ ነው። እኔም ላንቺ ነው ይሄ ጣይ ሲቆርነኝ ይውል ባጠብ ግዴታሽ ነው። ኩና እኔ ናጥበሽኝ አታውቂም ስላልከ እሱ ጋር እንዴት ተሾራ በጠቢል አንድ ሹራ እንደው ሁለተኛ አልየው እሱ እንዳላየው ስተት ገባለሁ ሙጭ በቃ አላጥ ስተት እንዳስጅኝ አይደል? ዋ ሂድ በሩ ተንኳኳል። አሎ እንደምን አደራችሁ? አንቺ ነሽ? እኔ ነኝ። ደህና ናችሁ? እንደምን አደርሽ? ደህና ነሽ? እንደምን ነሽ? መዝገቡ ልቅሶ አድሮ ነው ልታካድ ብዬ ነው ጋልህድ ልቅሶ አድሮኝ? እንዴት እሱ ነጋ ጠባ ሙሾ አውራጅ ነው እንዴት ሁሌ? እንዴት ዘመድ ሞቶ መሰለኝ ሄደ። ምን ቆይ እሱ ግን ልቅሶ ሲል ግን ስራው ወከካርጎ የተወው ግን ምን ተወውን የመጣውልህ አይደለ እንግዲህ ምትካያ ሰው አይደል የምትፈልግ ይኸው ልትካል መጣው። ቆይ እሱ እንዴት አንድ ቢሉት አጎቴ ሞቷል ነው፣ አንድ ቢሉት አክስቴ ሞታለች ነው፣ አንድ ቢሉት አያቴ ታሟል ነው። ሙሾ አውራጅ ነው ወይስ ወየልቆ የሚገተር ዘመዶቹ ያለቁት እንጂ አንተ ምን አስጨነቀህ? አይደለም እኔ ለሱ ብዬ ነው። እኔ ለጋሽ ታልኮነ እናገራለሁ እና ሄዳ አቃጥር ምን ስለምናገር ነው። እኔ እንዴት ጣይ የሚያቆረነኝ እንዴት የግል ችግር አለብኝ እንዴት? ኧረ ምን ሆነህ ነው አንተ እንዴ ያልክ ምን ሆነህ ነው? አስቻለ ልተካል ነው እኮ የመጣው እዚህ። እኔ አሁን አንተ ልትሄድ በሱ ምትክ ልጅ ልትቀመጥ የለም። አሁን አንቺ የዚህን የግቢውን አደራ እኔም አልችየው። ስንቱን ጥጋበኛ ስንቱን ጥጥ ያረገው ሰው አለ፣ ስንቱ ያበጠ ሰው አለ። እኔም አልችየው እንኳን አንቺ እኔም አልችየው። እኔ አልገጥም እንዳንተ እኔ አልገጥም። ዝም ብዬሽ መሌን አልመጀልጥም። አሁን አደራ ቢሰጥሽ ታወጫለሽ? ምንም አላወጣ። እንዴት ትታየኝ? አደራ አውጫ አልመስል ትታመኛለሽ እና በአንድ አስካርባ ውጪ የምትወርቂ ሰው ሙይ አንቺ ምን አስልቻ እኮ እኔ ማስካርባ ምን ልትቆኝ አንቺ ይወንድሻል። አሁን አንቺ ጣዩ ምን እንዴት ተቋቋሚያለሽ? ምን አገባሽ? ምን ትልቅ አረገሽ? ባልሽ ይጠብቅልሽ ብዬ ነው። ምን አገባሽ? አንቺንም ምንሽ ወንድ ያልሆንኩኝ ነደደሽ። አሁን ሴት በመቼ ወዲህ ነው ሴት እንደኛ ገቤት ገብቶ ሰራራለች ሲጠብቅ አያምርበትም ብዬ ነው እንዴ? ምን አስጨነቀሽ? ተነስ እናቴ ሂድ ይኸውልሽ እኔ 2 ቀን ጠብቀላታለሁ። የኔን ደግሞ መጨከን 2 ቀን ወጥቶ ሊያድር ኦሮ አያድርም። የለም ላይመለስም ይችላል። አይቻልም። 2 ቀን ወጥቶ ያድር በተራው ነው የሚጠብቅ አይልም። ሰው ሲሞት እንደ ጥሩምባ ነፊ ለእናንተ ነው የሚነገራችሁ ነው መሰለኝ። ተው ስራ እኮ ክብር ነው። ሙችነቴን ችግር አለብህ እንዴት የሰንበቱ የሰልሱ የሰለስት ነው ይደረሳል እና ይሆንልሻል። ወይ አንቺ ወንድ ያልሆንኩ ነደደሽ እንዴት ወይ ብቻ ነው እዚህ የሚቀመጥ የራስሽ ጉዳይ ተጎለችበት ጻይቃ ጋር ለራስሽ ስራ ነው ያለና ለማንኛውም ስጦኝ እንዳትነካች። አረ እንደሷቱኝ አይመድልኝ አንተ ስጦኝ እንደው ጮሮውን እንኳን ማትፈሪ ሰው እንደሷቱኝ ስንት የጠገባ አውራ ደሩ አለ አትሰሚም እንዴት እና የተፊታ ይገፋ እንግዲህ ወይ ብታይ ስንት የገለገለ አውራ ደሩ አለ በሱ ማይፈረድም እኮ ሞች ነው የምልሽ። አንተ ዝም ብለህ እንግዲህ ሰትወ ጠብቃለህ ብላ ሊተጎልታ ፀሐይ ሲቃቃል ሊውል ነው ሲናኝበት እኔ ለሷን አንድ ያላሽካካሽም ምንድነው መዝገቡን ማስተያየተሽ ነው የሚሆን እንግዲህ ያልመጣ የነደደሽ አቺ ከኔ አቺ እንዴት ታዚህ ነው ጉዳይ እሱ አይደለም ለራስሽ ብዬ ነው። እኔ ብዙ ስራ አለብኝ። ተራው ሲደርስ የሱ ተራ ሲሆን ምን እኔ መጥቼስ ልቀመጥ ስል እንደውም ታንግዲህ እኔ ነኝ ታጓለችበት። እኔ ብዙ ስራ ያለብኝ ሰው ነኝ። ይኸውልሽ ፀሐይ አይዋለብሽ እንደውም እንዲያንሽ ድፉኝሽ ነው የሚወጣ ሂጂ ነው የምልሽ እንግዲህ ስትቀምሹ ታውቂያለሽ። እንግዲህ አውቃለሁ እኮ እንደምታስብልኝ እንደምትጨነቅልኝ፣ ግን አታጨናንቀኝ በቃ እሺ። በቃ የሚያስጨንቅሽ ከሆነ ከበላ አልጠይቅሽም፣ ግን አንቺ መነን ያሰብሽ ማድረግ ነው በቃ። ከዚህ በኋላ ቢያንስ ከኔ መጠበቅ የለብሽም ማለት እኔ እኮ ይሄንን አምጪ ይሄን ጠይቄ ማለት የለብኝም።
አላዲስ ስንቱን ታወራለህ? ኋላሽ ነበርሽ እንዴ አናዲስ? አዎ አላየንሽም እኮ ባለፈ እንደዚያ ወዲያ ያችን እዚያ ስስብ ስታቀፍ ከይዘውዱ ግን ሰው ማቀፍ ተወዳለች። አንቺ ምንድን ነው የምታወሪ? ያችን እንዲያ በኮንቲነሩ በታች በኩል የነበረች ጥቃቂ ተረጅሚትን አናዲስ ኧረ ዝም በይ። ያችን አቀፍ ደግሞ ተኛ ግቢ ይችን አቀፍክ። ምንድን ነው የምታወራ? ከይዘውዱ ግን ቀዘባ ነህ። የምሰማው ነገር እውነት ነው? ፍቅር አምሻት ብቻ እንደው እቺን ሙና አምሻት እንደው ያላየችውን ነገር አታወራ። እቺ ዝም ብላ እኮ ነው በቃ ምንም ተፈጠረ ብላ የምታወራ እኮ ሰው ናት እኮ ገምታ የምታወራ ዝም ብላ ምንም የሚታየው እውነትሽን ነው። አይተሽዋል? ምንን አሁን ስለ ዘውዱ ያልሽኝ አንድ ቀን እዚህ ጋር ግንባሯን ሳማት ያልኩሽን ነው። እናቴ ትሙት እውነቴን ነው። ኧረ ግድል ያችን እኮ ተበለው ላይ እንትና አንቺ ቆይ አይተሻል ስስማት ተዋት እንጂ ሂጂ አትበላት። ዝም ብላ እኮ ነው የምታወራ። የምሰማው ነገር እውነት ነው ወይ ነው ያልሽ? እስኪ አሁን አንቺ እኔ ያው እንዲያደርጋሉ ስሚያት እስኪ የምታወራው ነገር ግንባሯን ስማት እኮ ነው የምትል። ዘውዱ ግን ስንቱን አቀፍከው ትቀደዳለህ። አሁን ቀጥይ በምትልበት ይቀጥይ ተዋት ዝም ብላ የምትፈልፍ ሙናማ ግን እናቴ ትሞት ግን ማለት ነው። ደግሞ አሁን እዚያ ሁኝ ተሳተ መምጣታ በፊት እንዲያስከታተል ተሰቆኛ ስንቱን ሴት ጠቀስከው። አቤት ግን ካንቺ ጋር ያራስ ነው። አሁን እንኳን ነው እሺ አይሻታል። አሁን ከኔ ጋር ነበር ሲያወራኝ ነበር። እናቴ ትሞት ሙናነሽ አይቼዋለሁ። ይኸው ስሚ ለአባትሽም ነግሮ ይሄንን አቃጣሪነትሽ ለአባትሽም ነግሮ ይኸው ስሚ በጥፊ እንዳላቃጥልሽ ነገር ይሻላል። ዘውዱ ያከራይ ልጅ መሆኗንም አትርሽ። እናቱና እና ዝም ብለህ የምታወራ እሷ ማስሎንሽ ነው። ቆይ አንቺ አሁን ሌላ ሰው ብትሆኚ እኮ አጣልተናለች። እና በል እንሂድ። እንዴት ነው ቀጥይ ወደዛ ምን ሆነሽ ነው አንቺ? የተኛሽ ምን ሆነሽ ነው? ዋ እና ትምህርት ቤት ማትሄጂ ምንድን ነው? እንዴት ማትሄጂ? ማን የሚመታሽ? ይኸውልሽ እኔ ቁርስ አብልቻለሁ፣ ሻይ አጠጥቻለሁ፣ የራሴን የቤት ውስጥ ግዴታዬን ተወጥቻለሁ። አሁን ተነሽና ትምህርት ቤትሽ ሂጂ። ለምንድን ነው ማን የሚመታሽ? ወይኔ እሸት እኔ እያለሁ ደግሞ ማን የሚመታሽ? ነይ አሳይኝና እዝቅልሻለሁ። ነይ እንደው ነይ ተነሽ ታናሽ አሳይ። እኔ በቁንጮ ነው የምታክልልሽ። ታሪክ ትንሽ ምንድነው ጨርሻለሁ። እንዴት ትምህርት ቤት አልሄድም ይመታኛል እኮ ነው የምትል። ማን የሚመታት? እኔ እንጃ። ማን እንደሚመታት አሳይ ልደድብልሽ አልኳትኝ። ምን ነሽ የማትሄጂው? አልሄድም። ምን ሆነሽ? እኔ አሳይኝ። ይኸውልሽ የተወለደበትን ቀን እንዲጠላ ነው ማረግ። ወይኔ እሸት ማንም የመታት የለም፣ ማንም አላንገራገራት። እንግዲህ ምን ሆና ነው? ያልሰማው ነው የሚመስልሽ አይደለም? በተከታታይ 3 ቀን ትምህርት ቤት የቤት ስራ ሳሰራ ሄደ ወላጅ አምጪ ተብላ ነው። ወደሽ ልትከጂ ነው? እስኪ ካጂ ይክላሽ ትሙት በይ እባክሽን እኔ ላንቺ ብዬ ነው። እስኪ ታፈግተው ተገስበል እንዲሁ ብላ ታው ኃይለኛ ነው። እኔ ላንቺ አሁን ይኸውልህ ወደ ስራ ነው በቃ። ማን ነው? እኔ ነኝ። ክፈተው አንተ። ማን? እኔ ነኝ ያልኩህ ክፈተው እኮ ማን ነው? ደግሞ ዛሬስ መጥቶብሃል አንተ ጅራታ። ምን ነው የምትከፍትልኝ? አስቸጋሪ ከፈች ምን አገባህ? በስራ ጣልቃ አትግባ። ኧረ ጣህያ አስመታህ ነው። እኔ ነግሬያለሁ። ኋላ ተገባሁ። እንዲሁም ፍከራለሁ። ማን አንተ? ምንድነው ማን? እንዲህ አይነት ቀልድ አልወድም። ይኸውልህ ክፈትልኝ ነው የምልህ። የሚቀልድ ስዳሪ ያለ እናቴ ኦሮግ በል ተገባሁ። እኔ ነግሬያለሁ። ጉረምቧን ጀም የወጣው እንደሆነም እንደው አናት ላይ ነው የምወጣ። እባክሽን አንተ ደግሞ ድምፅ ማቅጠን ምንድን ነው? ደግሞ ማንነት ክርማ ትነገር። አንተ ምን የጎበረና አደራ መዝገቡ ነኝ። ክፈተው። ጥበቃ ማለት ይሄ ነው። ባለቤቴ ስራ ውሎ ወደ ቤቱ ሲመለስ ተመተኛቱ በፊት የዋለበትን የቀን ውሎውን ለኔ ያስተምራል። እኔ ደግሞ ይሄው ተግባራዊ ያደርጋለሁ። እሳት ነሽ የኔው አንተ እኔ መኳን ምን ታረጊያለሽ? አንተ ልቅሶ ስታድር ከምን አንተ ምን ነው ትከፍተው? ልጠብቅልህ መጣሁ። እሻለች ባለቤት እኔ ያለው በሰው ስራ ምን ሊዳረግ ገብቶ ባንተ ተራ ለምን? ኧረ በስመ አብ የታለ አራስ ነብር በላታ። የጀግና ሚስት ጀግና ናት። በቃ ይሄ ነው ወራው ሞት ኮርቻለሁ። እንግዲህ ተመጣሪ በል አረፈድኩ። ነቃ ብለህ ጠብቅ። ይቅርታ ብዙ ጥጋበኛል። ነቃ ብለህ ጠብቅ። ብዙ ጥጋበኛል። ግቢውን እንትን ያለ ሰው አለ። ኦሮግ ነብሮ አደራንሽ ታውቅብኛለህ? አላውቅብህም። እዚህ አንቺ ምን ይዘሻል? ምግብ ነገር ይዤ በቀማምሽና ነኝ እኔ አልቀምስም። እኔ እንደሆንኩ አለድም ያየሁትን አይቻለሁ። ከዚህ ቤት አልወጣም። አታውቂልሽ። እዚህ ቤተሰብ አይመጣም። ስራ ቦታ ቤተሰብ አይመጣም። አሁን እንዳታባሪ ተስሬም አሁን ቀማምሽሽ ቤተሰብ የምትል እኔ እኮ ምሽት ነኝ እንጂ ቤተሰብ አይደለሁም። በአሁን ቀልዱን ተውና ቀምሰሽ ሂጂ። ምን ልቅመ
መስዋ ምንድን ነው መዝገብ ቀምሰሽ እንጂ ምን አስብሽ? እኔ እኮ መጣሽውን ነው ያልኩሽ። ተውት እኮ ልቅሶ ቤት ድረስ ስለመጣ ድንገት አሁን የምትጠይቅሽ ነገር አስበህ መስሎኝ ነው እንጂ እኔም ይሄንማ ኋላ አንቀምሰዋለን ይዤው አይደል የመጣው። በይ ሂጂ አሁን እሱ አስቀምጪ። እኔ አልሄድም እዚህ ነው ሙሉ ዛሬ እንግዲህ ምን አልኩሽ እኮ እንደው አልሄድም። ኧረ እኔ አንቺ እስኪ ባናቴ ጣለኝ ባናቴ ጣለኝ ይጣልሽ አሁን አፍያ ምን ትላለች? ቆይ እናንተ ግን ምን ሆናችሁ ትምህርት የምትጠሉ? እኔ እሷ ካልሄደች አልሄድም። እንግዲህ ለምንድን ነው አታደ ግን እኔን ለማስቆጣት ነው አይደል? ሂጂ እራስሽን። እኔ አልሄድም በቃ። እኔ የሚመታኝ ልጅ አለ። እኔም ብቻዬን ሰድም ይመታኛል። ቆይ ግን እናንተ ቀለም የምትጠሉ መሆናችሁ ነው እንዴ? ዕውቀት የምትጠሉ ለምንድን ነው? እኔ ወይንሸት እኮ እዚህ ቤት ሰራራ እንቱኝ ብቀጠርም ትምህርቴ ጥንቅቅ አድርጌ ጨርሼ ነው እስከ 4ኛ ክፍል። እሱ ጋር ማን ይደርሻል? በድሮ ጊዜ እኮ ዲግሪ ላይ ዋንቺ ነፈለ ምን ትላለች? አሁን ተነሱና ሂዱ። እኔ አልሄድም። እሷ ካልሄደች አትሄዱም? አልሄድም። ተዘፍዘፉ። በኋላ ጋሽጌ የመጣ እንደሆነ ነግሬያለሁ። እኔ ራሴን ጨርሻለሁ። ቁርሳችሁን በልታችኋል። ሁሉናችሁ ነገር ተጠናቃችኋል። ተነሱ ሂዱ ብያለሁ። አትሄዱም? ሁልጅ የራሳችሁ ጉዳይ። ትምህርቱ ነው የሚመታሽ አይደል? ትምህርቱን ትፈሪዋለሽ አይደል? ውሃና ትምህርት ትፈሪያለሽ ጥሎብሽ። ሽሞንሙን በለሽ ናና አተመዝገቡ ምን ሆነ? ፊትን የዞርክ ደግሞ ያቺ ሚስት አለች አንተ ወይ ምላሷ እንዴት ነው ግን ተቻችላችሁ የምትኖሩ? አካለ ኧረ በስመ አብ የምላሷ ምርዝም። እኔ እኮ የማጥበው ልብስ ወክ አድርጌ ጥዬው ገባሁ ቤት የቤቱን ስራ ለስራ ብዬ ተጎልታ እዚህ ፀሐይ ተላይ ይቃቃታል። እሷ ደግሞ እኔን ተሰረ በፀሐይ ቃቃች። አንተዬ ኧረ ይበጭቅ አንተን የመሰለ ተጫዋች አንተን የመሰለ ፈታ አልክ ዘውዬ ኧረ እንዲሁ ወይ ባልና ሚስት እንዳያገጣጥ የሚባል ሁሉ ጊዜ እውነት ነው። ሀቅ እኮ ነው እንደው እግዚአብሔር ኧረ ጥሎብህ እውነት ጥሎብህ እንዲሁ ወዲያ ፈታትና ሌላ ግባ። ምን ተዝከ ተጠብቀህ የምትኖር እናቴ ወዲህ ፈታ ዘና ሲል ሰው ከፍትፍቱ ፊቱ ሲባልለት ነው እንጂ ደግሞ እንጂ አርጋ በምላስ መደብለብ ይቁረጥ ይበጥስ። እኔ እዚህ ኖሬ እንዲያደርገችኝ አንተን እኮ ሳልኩት እቤት እንዴት እንደምትኳኳሉ ኧረ እንደው ባጭር ቅጭሽ በላት በስመ አብ ማስጠግብ አንቺ ነሽ የመዝገቡሽማ አንቺ ነሽ። እኔ እኮ ጠርጥሬያለሁ ወዲና ወዲያ አንቺ ሰው መሳይ እኮ እንዴት ነው የገባሽ እዚህ ውስጥ? እንዴት ሆነሽ? ምን አገባሽ? አንቺን ለመያዝ ሆን ብዬ አጥምጬ ምን አደረኩሽ? አማዳሙ ነው ትግል በጣም ስልሽ እኮ ያሽከረከረሽን እኮ ልብሱን የወስታውን ድረስ ቀን እኮ ልስተኛውን ድረስ እዚህ ጥለሽ ግማመል ግን ነው። እውነቴን ነው። ግማመል ያለብሽ አንቺ ልጅ ባለ ትዳር እንደሆነ እያወቅሽ ምንድን ነሽ አንቺ? አይደለም ምላስሽ እኮ ነው። እኔ ምን ክፋት አልተናገርኩ። አሁን ቢሆን ያለሽ እኮ ምን ግን እንዴት ምን አይነት ሰው ነሽ? ቅናት እግሩን ያወጣው ልብስ ለብሶ ይኸው እዚህ ላይ ያገኘሁት እሙት አፈርሉት ራው ይጥበስሽ ምን ሆነሽ ናች እንዲያረግሽ? ወይ ኑሮ እንዲህ ናችሁ ነው የምትኖሩ? እናቴ ወይ እውነትሽን ነው። ኑሯችንን ልትበጠብጪ የመጣሽ እኮ አንቺ ነሽ። ኧረ አስደንግጥ። ሁለተኛ ማለት ነው። ሁለተኛ መዝገቡ አጠገብ ደርሰሽ በሽ አይንሽን ነው በጉጠት የማወጣው። ዲያቺ ኧረ ተያለሽ ምን የመሰለ ወዳጅ ያለኝ ሰው ነኝ። ከአንቺ ባል ምንም ነገር የለኝም። እሱምሽ እኮ መጣሽ እኮ እዚህ ስር ለስር እኮ ሚስትህን ወዲያ ብትፈታ ስትይ እኮ ሰማሁ። ቢያላቅቀው ጥሩ ነበር። ተሆነ አይሆንም ነው አንቺን ችሎ መኖር አቲ የሱንም ስለልሰሽ ምንድነሽ እንዴ መጥፎ እንዳራ ይሄው ነው ይሄ ነገር ሊፈጠር ይችላል። አዋረደችኝ እኮ አዋረደችኝ። እንዴት ነው እኔን ማዋረድ ቀላል ነገር ነው? እንዴት ነው እቺ ልጅ እኔ በብዙ ነገር የጠበቅኳት ልጅ እሺ ተረጋጋማ። እንደውም ይሄ ሰውስ ምን ይል? እስኪ ቀስ በል ቀስ በል። አንተ ብቻ ነህ እንዴ አንገት ነው ደፋ? እኔም እኮ ደፍቻለሁ። ግን እስኪ ቆይ ታገስ ይለምን በጣም እኮ ነው የተዋረድኩ። ታፍሬ ተከብሬ የተቀመጥኩበት ሰፈር ላይ እንዳይኔ ብሌን ማያት ልጅ ስንት ነገር ያደረኩላት ልጅ ስንት ነገር ሳደርግላት የነበረች ልጅ እንዴት ሆኖ ለምን እንደዚህ ይገባኛል? እኔ
ለኔ ይገባኛል። ሰው ብቻ ነው እኔ የፈለገ ይምጣ። ገና ከዚህ በኋላ የሚመጣው ነገር እኮ ገና ሌላ ነገር አለ። እና እንድረስ ነው እንነጋገራለን። እንደዚህ ለኔ ይገባኛል። እኔ አልተናገርኩ መስሎ ነው። እኔ አንጀት ያለረረም እኔ እናት አይደለሁም። ውርደቱ ቀላል ነው። ሰው አይስፋን ነው ምን ውርደቱ ቀላል ነው። ቤታችን እንድረስና እንነጋገራለን። አረ ምን ይፈጠራል? አረ መስፍን እንዴት እኔ ልጅቱ ጠንቆቅ ነኝ እንጂ ክፉም ባራ ጠንቃቃውኝ ነው እንጂ ሚስትህን ፍታት። ይችን ምላሳን ተባለት በላይ ምን ትይኝ? ተዚያ በላይ ምን ትይኝ? ይኸውልሽ መዝገቡን በክፉ አይን አይተው እሱም ፈልገው ተመኝተው የኖሩ ሰዎች ቢኖር አንቺ ብቻ ነሽ እንጂ ሁሎችም የሉም፣ ጠፍተዋል። አንቺን ማወድምሻለሁ። ተይ እኔ እሱ ላለውም የኔ እናት እሱ አይንሽን ነው የማጠፋው። ወይ ባልና ሚስት እንዲህ አከተፍ ቁርጥ ባልና ሚስት አንድ ወርዝ ይቀዳል። አሁን ቆራችሁ ብትወድ በመንገድ ወንድሙ ነው የምትበይቆ እና ልባል አሁን እኔ ምንም አልፈልግም። ነግሬሻለሁ። ተመዝገቡ ጋር ያለሽን ነገር አቁሚ በቃ። እኔ ልጅ ተሱ ጋር ምንም ነገር የለኝም፣ ግን የእናንተ መመሳሰል ገረመኝ። ትንሽ የጥርስሽ ወደፊት ቢከረከር ቁርጥ እዛ አንደኛው መዝገቡ ድፍን ምን አገባሽ? እሰይ እና ባሌ አይደል ሌላ ሰው ማንን ልመስልልሽ ነው? ባሌን ትቼ ማንን ልምሰል? ያንቺ ውዴታ ደግሞ በዛ። እኔ ብዙ ሰዎች ሰውን ይወዳሉ፣ ባላቸውን ይቀናሉ። ያንቺ ቅናት ግን ተለየ። አሁን እንደዚህ ለብሰሽ የሱን በላል። አንቺ እንኳን አለሽ እንዲህ መጨጨሪያ እስከምታበቂ እዚህ ሰው ቤት ተለጥፈሽ ባል እንኳን የማታገቢ ልጥፍ ሰርቼ ገንዘብ አጠራቅሜ ነች መገባ ደግሞ አለ ባል ወዳጅ ማን ነው እሱ? እድል ይኸውልሽ አሁን ተይኝ። በቃ እኔ ስራ አሁን ትጌ ብትመጣ ታንቺ ጋር እዚህ ሁለተኛ ግን ነግሬያለሁ። ምንድነው እህት ደግሞ እንደምመጣ አታውቂኝም። ደግሞ ምን አይነት ሁኜ ደግሞ እንዴት ተገለባብጬ እንዴት ተቀያይሬ ደግሞ እንደምመጣ አትሎሽ ቅይር ነሽ። ባልና ሚስት ተቃያይሩ ዞረት እንደተቀዳችሁ። አሁን ደግሞ ዛሬ በዚህ ላይ ያየሽ ነገ ደግሞ በምን እንደምመጣ አታውቂኝም። ኧረ የራስሽ ጉዳይ ላይ አይልሽን አንቺ የራስሽ ጉዳይ እናቴዋ። ኧረ ሆ እቺን ደህና ዋልክ አየመስገብ? ደህና ሽኑ ምን ነው ደግሞ ምን ጉንፋን አመመህ? እንዴት ደህና ነኝ። እንዴት? ኧረ እናቴ አይነ ጎደጎደ፣ ቅንድብ ቀጣጠነ፣ ድምፅህ አሰለሰለ። ኧረ ወይኔ ድሌ እኛ ቤት እንዳትሞት ብዬ ነው እንጂ ምን ግን የጠቋቁረህ ችግሩ ነው እንጂ ችግር ያጠቁራል። እንዴት ያከስላል እንጂ እንትን ዳቦ ግዛና ብላ፣ ሻይ ደግሞ አመጣልሃለሁ። ኧረ እንትን ይችን ግን አምሳዋን ግን አምጣት። እንዴት እኔ እኮ እንዳትሞት እንዳትጠቆር ብዬ እኮ ነው። ወንድ ቶ አያምርብሽ ያ ትንሽ እንጂ የሚያምርብሽ ንሳ እባክህ መዝገቡ ክፈትልኝማ። አንተ ነህ ይኸውልህን ዕቃ ረስቼ ሂጅ እዛ ስደርስ ነው ትዝ የሚለኝ። በስመ አብ ወወልድ ወመንፈስ ቅዱስ። አታጓጅ። ምን ነው አንቺ ሴትዮ ያምሻል? እንዴት ምን ኩኜ ነው ያመመኝ? ሰውዬውን የሰደሽው ነው እንዲህ ልብሱን ክርችም አድርገሽ ለብሰሽ ተኝቷል። ብዙ አትወራጭ፣ አትጮህበት፣ ይተኛል። ወይ ምኒት ግን ምኒት ነሽ ግን? ምን ማለት ነው ምኒት ነሽ? እኔ ታንታንሽ ነው። እኔ አታጓጅ ሙልቀን ታንታንሽ ነው። አለማንስ እኮ አይደለም ይል እኔ ታንታንሽ ነው ወይ ነው የምልህ? አንሳለሁ ወይ ነው? ምን ያንሳል ነው? በል ምን ያንሳል? እስቲ በል ጤነኛ ነሽ? እሺ ምን ያነሰ ወይ አይድረስ። ና ወዴት ነው የምትሄድ? ና ይኸውልሽ አታጓጅ። እዚህ ግቢ የተቀጠርን እኮ እኔና እሱ ብቻ አይደል፣ ሌላ ሶስተኛ ወገን ሰው አያስፈልገንም። ቢሆንስ እኔና ባሌ አብረን አይደለም የምንበለው ነው እኮ። እና አብረን ተበላ ነው። እኔ ማገዝ የለብኝም?
አይ ቤቱ ደንብ ነው። ሌላ ሰው አያስፈልግም። እንዴት ምን አይነሱ ማለት ምን እንደሆነ ታውቃለህ? ደሱ ደሞስ ምን ማለት ነው? ደሞስ ማን ተማን ያንሳል ማለት ነው። አሃ ስለዚህ እኔም ተስፋ አላንስም አንተ በልጣለሁ ማለት ነው። ሴትና ወንድ እኩል ነው፣ አንድ ነው ማለት ነው። በይ በጣም ይኸውልህ ባሌ ሲያለቅስ ነው ያደረ። ልቅሶ ቤት ተገትሮ ነው ያደረ። ይረፍበት፣ ገብታ አትጎራጭበት። አንቺን አግብቶ እንደው አለማልቀሱ እንደው የማሳርፈው እኮ ነው። ኧረ ሴትዮ እናንተ ነገር አለ ክናኛ ግን ይችን ስራ ግን ተለማመድኳት። ወለድ ነኝ እኔስ እንዲሁ ዝም ብዬ አሁን አለ መዝገቡን ምን አለማመነኝ። አንዱ ደግሞ ደነኛ በራፍ ባለበት እጀማል በገር ቀጣሩኝ ማለት ነው። በቃ ምን የእሱን ብር ይኸውም የሁለት ሲሆን ብዙ ገንዘብ ይሆንልናል። እዚህ ግቢ ያላችሁ አከራይ፣ ተከራይ፣ ጥበቃ ነፍስ ያላችሁ በሙሉ በአስቸኳይ ውጡ። ግባ፣ ሂድ፣ ወደ ውስጥ ግባ፣ ጠቅላላ ግባ። ሂጂ፣ ግቢ ወደ ውስጥ። አንቺም ልጅሽን ይዘሽ ወደ ውስጥ በአስቸኳይ ግባ፣ ግባ። ለላይሉም እንዴት ጋሽ ግባ፣ ግባ፣ ወደ ውስጥ፣ ቶሎ። እችን የወደን መስፍን ግባ፣ ግቡ። ቁጭ በል። በአስቸኳይ ሴቶች ውጡ በሙሉ። ቁጭ በል፣ ተመለስ፣ ቁጭ በል። አንተ ሴት ነህ? የሁሉ እኮ ያንቺ ጦስ ነው። ለነሱ የተደረገ ያደሉ በ40 ዓመት ውስጥ ተከብሮ ይገኛል። አንቺ ሳይለመሽ እዚህ አበቃሻቸው። እነዚህ ሰዎች ያንቺ ለነሱ ተረፈ። ትንንሾች አይታዩሽም? ምን እንደዋርሽ ኮስተር ብለሽ ብትቀመጭ ምን አለ? ሁሉም ትደርሻለሽ እኮ። እንደው ምን ሆኖ እንደዚህ ያደረግሽ? አብዬ ግድል መግደል ብቻ እንኳን አንቺ እኔንም አይተወኝ አብርሽ አድመሽ ከሷ ጋር ነው ያለኝ። እኔ የማውቀው ነገር አለ። ነግረሽኛል፣ አማክረሽኛል፣ እንደ እናትነቴ ጠይቀሽኛል። ይኸው ያንቺ ጦስ ለእኔም ለእነሱም ተረፋቸው። እኔ ሲሆን ግድ የለም ልጄ ነሽ። እነሱ ምን በወጣቸው ነው በእኛ እንትን እነሱ የሚገኙ? እኔ አብዬ ለምኙ እኔ ይገለኛል ከዚህ በኋላ እኔ ያወጣብሻለሁ። ተይኝ እባክሽ፣ ተይኝ። እድዘርበሽ ማን አባቱ ነው በልጄ በኩል የደፈረኝ? የማይታሰብ ነገር እንዴት ጋሽ መስፍን የእሱ ልጅ? እናንተ በተለይ ወንዶች መጀመሪያ ለመከራየት ስትገቡ ስለ ልጆቼ ያለኝን ጥንቃቄ አልነገርኳችሁም? ነግረናል። ታዲያስ ማን የደፈረኝ? በልጄ በኩል ማን የደፈረኝ? ተናገር እንጂ ማን ነው እያለ እኮ ነው። እንዴት ጋሽ መስፍን ወንጀል ወይንሸት አብዬ ወንጀል ነይ። ገመዱን አምጪ፣ ገመዱን ቶሎ በይ። መጀመሪያ ተናግሬያለሁ፣ አስጠንቅቄያለሁ። ወደዚህ ግቢ ስትገቡ መጀመሪያ ነግሬያችኋለሁ። ቆይ ምን ይደረግ ነው? ይቺ ደግሞ ጥበቃ ምን ልትጠብቁ ነው? እዚህ ግቢ የተቀጠራችሁ ግንብ ልትጠብቁ ነው ወይስ ምንድን ነው? አትናገሩም? ምንድን ነው ስራችሁ? አንተስ ምንድን ነው የምትሰራ? ምንድን ነው የምትጠብቅ? ተናገር። ምን ታደርጊያለሽ እዚህ? ምን ታደርጊያለሽ? ምን ልታደርጊ ነው የገባሽ? ምንድን ነው? ምን ሆነሽ ነው እዚህ የመጣሽ? ባልሽስ ጥሪው፣ ቶሎ በይ ጥሪው፣ ሂጂ ጥሪው። በዚህ ሰዓት እየበላሽ ነው? ኧረ ተይ ነፍስ ወቂ። እንዴት ተበላሽ? እየወረደልሽ ነው? ካልሳምነሽ ግን አንቺ
አስነጠረቋት እዛው አሁን እንግዲህ እኛም በተራ አሁን ወንዶች ናቸው፣ ቀጣይ ደግሞ እኛ ሴቶች ነን። እሷም ወንድ ነኝ ብላ ነው። አንተ መዝገቡ ምን ተፈልጋል? ማን ይፈልግኝ? ተነስ ጋሽ ልልቀው ለሆናችሁ እንዳርጋችሁ ተርትራችሁ የምትይዙኝ። ቆይ ግን እትዬ አይናለም ምን ገብተው ነው? እንየለች የት እንደገቡ ምን አውቃለሁ? እናቴ ለጭንቅ ሰጥተውን ሄዱ እንጂ እሳቸው ቢኖርስ ነጭ አብዬ ምን እንደሆነ ሰማሻው ስትይጂ ልብሽና ጦት ለብሰሽ ነው እንዴ? አፈር ልበስቲና እና ተበናኒ ተባልከሱ እሱን እስከምትለብሳት ቆይኝ ተበናኒ ትብልህ በሪድ ግባ ይሸምቅቃቸው እነዚህ ሸመቀቁኝ በረራ ገመድ ንስም ወቆለዱ። እሺ እናንተስ የምትሉት ነገር የለም ወይ? የምትሉት ነገር የምትናገሩት ነገር የለም ወይ? ጋሽ ፈስፈል እኔ ምን ልንገር? ታርግ እንዴት ፍሪ የሰው ልጅ እንደዛ አይነት ተግባር አረጋል? ምንም አታደረሱ ልጅ ምንም አታውቁም? በፍጹም ምንም አታውቁም ወይ? ምንም አታውቁም? ምንም አታውቁም? ጋሽ ፈስፈል አንዲ ላናግር ምንድን ነው ያየው ነገር አለ? እንደዚህ አይነት ነገር እንደውም ጨራ ሴት ልጅ ምደስሻለሁ መጣ ዘበኝ ና ቁጭ በል ስራህን ምንድን ነው? አብረን ማሰራ ምን ሆነ ነው? እኔ ተመክቻለሁ። እሺ አንተስ የምታውቀው ነገር የለም? እኔ እኮ የራሴ ሞዳስ ፍቅረኛ አለች፣ እመቤት ትባላለች። አሁን ልጋባ ነው። እኔማ ቤት ጋር አይደለም የተናገርኩት ምንድን ነው? አንተስ አንተ ምንድን ነው ተጣበቀ የምታድር? ልጄን ያስረገዛት ማን ነው? ባለትዳር አንተስ ባለትዳር አንተስ ባለትዳር ነህ ወይ? ስራውን እየሰራህ ነው ወይ? እውነቱን ካልነገራችሁ ዛሬ አለቃችሁም። እና ሳንመታ አትናገርም ነበር ወይ? ንሸት አስቻለ እሱ ነው እንደዚህ ያደረገ። አስቻለ ምንድን ነው ያስቻለ? አስረገዛት ይሻል ወገን አታደለም እንደዚህ እስቲ ወቀቱ ስሚ አስቻለ እናቴ ተባልተው ስሚ ወቀቱ ወይ በቀቱ ስሙን ያስቻለ የሚል እኔ ነኝ አለ እኮ እኔ ነኝ። ቆይ ኧረ ወይኔ እናንተ አስቻለ አስረገዝኩ አለ ዲዲ የማን ድምፅ ነው? አስቻለ ነው። አንተ ነህ? ውጡልኝ! ውጣ! ተሳስተሃል። እውነትን ነው ተሳስተሃል። ይሞትብሃል። ተው ሞት እኔ ነኝ አለ እኮ እኔ የማደርገውን እንደማላውቅ ታውቂያለሽ አይደል? እንደዛ አይነት ድፍረት ለእኔ ቤት ላይ እንደዛ አይነት ድፍረት እኔ ነኝ አለ እኮ። አንቺ ምንድን ነው ከልጅቷ ጋር እንትን ብለሻል እንደ አንቺ አታወራትም? አትመካከሩም? ልጆች እንዴት ነው አንቺ ያዝሻቸው? እኔ ምን አልኩኝ? ታውንትሪን ተከራብረን ብራት በለኝ የሶሶ ቢሞትብስ እኔ ነኝ አለ። ጅብን ይበላ። ለምን ጅብን አይልም? በቃ ለምን ጅብን አይልም? እኔ ጨርቄን አውልቄ ማበድ አለብኝ? አንቺ እናት ነበር ለዚህ ጉድ ይሄን ያክል ጥንቃቄ ያደረኩ። እኔ ለምንድን ነው ጥበቃ? ለምንድን ነው የቀጠርኩት? እኔ ምን ፈልጌ ልጆቼ ላይ ያለኝን ጥንቃቄና ያለኝን ፍቅር አታውቂም? እና እኔ ልጅ ታርግዝ ብዬ ፈቅጄ ነው። ታዲያ ምንድን ነው መሰሪ ሴቶች እንደውም ካንቺ ጋር አይደል እንዲቀርባቸው? እኔ ምን አውቃለሁ? ያላየሁ አብራችሁ አይደል የምትውሉ? አሁን ልቅስ እኔ ብሏል ወደ
ምንድነው መፍትሄው? እስቲ መፍትሄ አምጪ። ምንድነው መፍትሄው? እንዴት ነው? ምን አነካካሽ? ተነካከው እንጂ ቆየሁ እንጂ ተነካከው። ትበላብኛለች ፊቴ ላይ። ወይኔ አስቻለው አላገጠብኝ። ወይኔ እሱ ጋር አንቺና አስቻለው ዝም በይ። እንደዚህ አይደለም ወይ አስቻለው ሰራልኝ። ቆይ ደግሞ አንድ ቀን ድረስልኝ ደግሞ ማስፈራርቶ ማባረሩ። ቆይ ሌላ ሰውም አንቺ ከሌላ ዝም በይ አንቺ። ምንም አይገባችሁም እናንተ። እኔ እና አስቻለው ውስጥ ያለ አይገባችሁም። አራት አደራጅ እንትና ተደራጅ አስቻለው ምን ሆነ? ሰው አስረገዛል። እናንቺ ምን ሆነሽ ነው? እናንቺ ምን ሆነሽ ነው? እንደኛ ተሰጨኝ። ለምን? እንዴት ለምን? ለምንም አለው። እኔ ተደራጀብኝ። እናንተ ያልገባችሁ እኔን ግን የገባኝ ነገር ያለ ምን ገና ናችሁ? እንዲሁ መዝገቡ አንተ ልትባል ነው ብዬ እንዲሁ እንዴት አድርጎ እንደከበደኝ እንደነበረ እንዲሁ አወጣኸኝ። አንቺም ለልጁ እኔ ያለው አረሳላስበው ገብቼ ጀርባዬ እስኪነድ ድረስ በገመድ ያቀጥለኝ። ለምን ምን ነው? ምን ችግር አለ? ለምን እንኳን ተገረፍክ? ልጁ አንተ አልሆነ ልጁ ምንድነው? የኔ ገላ ነው እንጂ ምን አገባሽ ለልጁ? ኧረ እውነትህን ነው። ዱላ እኮ በአጥቢትና በገንፎ እናቴ በሚት እኮ ይደናል። ልጅ እንዴት ሆኖ ይድናል? እኔ እናንተ ሰው ንቁ ሆናል። በዚህ ባለቀው ሰውነት ነበር አንቺ ባልቆ ነኝ። እኔ እንዲህ አይነት ነገር የለም። ንጡ ነኝ ነው የምልሽ። አሁንማ አኮራኸኝ እኮ። አሁንማ አኮራው እኮ። ግን አስቻለው ንጡ መስሎ እንዲህ ያለ ሰው ነው ይለከራሽ። ልጅ ላይ ፍት ይበል አለቀው ልጅ ላይ እንደቆጥ ወይን ሸት ጋራ ነበር እንዲያ የሚሉ እስቲ ሙጅራለች። አሁን ለከረም ሙጅራል አቤት ሱማለው ምን እሱ የሚደባደቡ ነው? ምን ቆፍጠኛ ምንድነው? እንተው በመስፍኔ ስም ይቅርታ ልጠይቅ ነው እኔ የመጣሁኝ። እኔስ ችግር የለውም ነበር መጀመሪያ ያለመደብደብ ነበር እንጂ አሁን ይቅርታ ምን ያደርጋል? እንደዛ አድርጋችሁ አሽታችሁ ነው እኮ ነው። የልጅ ጉዳይ እኮ ሆኖበት ነው። የልጅን ነገር ደግሞ ነገ ተነገ ወዲያ ስትወልድ ነው የምታውቀው። ምንድነው? ቀስ በሉ እንጂ ምን ይሄኔ አሁን የተፈጠረ ተብሎ ቢፈጠርም እኮ ተረጋግቶ ነው መጠየቅ ያለ። ሙሉ ቤቱን አስገብታችሁ እንዲህ መቀጥቀጥ እንደ ጀሾ እኮ ነው ወቀጣችሁ። እንዴ ነው ሲናደድ የሚያደርገውን አያውቁም። ቢጮሁም እነሱ እኔ አመሉን አውቋል። እናንተ ስለማታውቁት ነው እንጂ ይኸውልህ አብረው ይኖሩ የነበረ አሁን እንደው በእኔ ሲናደድ አልኩ መጥረግ እነሱ እህቶችን እናቴንም ታገኛት አይምራትም እውነት እና ሲመራቸው ልጠለው ነው ሌላ ቦታ እኛ ማየት እንደደልን እኛማ ምን መጀልን እናንተና ምን ተቀምጠን ነው እንከተከተን እንጂ ሸቱን ቆሽታል ወይን ሸቱ ማለት እናቴ ሞካክረውታል። አውቀ ነው ሞች ለካኪሽ ማዳረስ ነው ስራው። አንተ ግን ይዋዛ የለም ይሄ ልጅ እየተልቀለሰለሰ ምናምን የሚያውቅ አይመስልም። አንቺ ባል ግን ጠንቆቅ ነኝ። እፍን ስር ነው ፊት ይሰጡኝ ራሱን አፍናለሁ እና እኔ ፈልጌው ነው እንጂ መጠንቀቅ ደግሞ አንቺ ነገር ያለው ግን እሱ ግን በያሁን ወደ ቤት እጅ በኋላ አራታቀኝ። ኧረ እውነትህን ነው። አራት ልጅ የደረሰ ልጅ እዚህ ቤት አሰፍስፎ እያየሁ እኔ ወደ ቤት የልሂድ ባሌን እዚህ አስቀምጬ እውነትህን ነው። በቃ እንዲህ የሚታይ ይኖራል አንቺ አይኔ እንዳላጠፋው መዝገቡ አይኔ ነው የሚጠፋ እነሱን ያየህበት። ሂጂማ ወደ ቤት አሁን አንቺ ሂጂ ወደ አለኝ ሂጂ አልኩሽ። እሺ ራስ ይዘሽ ነኝ። እሺ መጠንቢያ እውነትህን ነው። እኔስ አልሄድም። ምን ወጣኝ ብዬሽ ነው የምሄድ። ዘበኝነትን ባጣ ወጥ ቤትን አላጣ። እረክ እንደው ወይንሽ አፈር ልብላልሽ፣ ወጋ ልበልልሽ፣ ሰንጠቅ ልበልልሽ፣ ተርተር ልበልልሽ። እንዲሁ አይ እንዴት አድርጎ በጉድ አቁሞሽ ቁጭ አለ። እኔ እኮ ሰማሁ ለካ ገባሻለሁ እያለ ሲያባጭሽ ነው ከርሞ። ወጋ ያርግሽ ሰማሽ? ኧረ ተይ ወይንሽ እኔ እኮ አሳዝነሽ ነው እሙሽ ስሰማ ይሄን ቆረጥ እንደው በቢላው ጨቅደት ቀንጥስ ሰበር ነው እኮ ያለ ታጉ እንደዛ ከሆነ መንገርሽ እናቴ አገባሻለሁ። ከዚህ ቤት ምን ጥቅ አድርጌ አወጣሻለሁ። ተሰረባንትነት አወጣሻለሁ። የራሳችን ቤት ይኖረናል። የልጆችሽ አባት ሆናለሁ ብሎ ስንት ነገር ብሎ ለካ እያላገጠብኝ ኖሯል። ተጫወተብኝ። እሱማ እውነቱን ነው። አሁን አንቺን ቢያገባ ምን ይጠቀማል? እንዴት ችጋር ነሽ። ችጋር ደግሞ ምንም
ምንም አይጠቅምም። ይሄው ሀብታም ተጋብቶ ይሄው ባለቤቱን ልጅ አስወለደት። እንግዲህ እሱ በሀብት ማማ ላይ ቁጭ ነው። በዛ እያያዛችሁ እኮ ልጆቻችሁ እኮ ነገ እኮ ሌላ ነገር ይዘው ቢመጡም እኮ እኛን እኮ ነው የምትደበድቡን። ተከራይተን በኖር በከፈል ይሄልኝ ይገባል። ይሄ እኮ ለእኛ ሊገባ እንደው የማይደረግ ነገር እኮ ነው የደረሰብን። አሁን ይቅር በሉት አልኳችሁ። አሁን ፈልጓችሁ ነው ፈልጓችሁ ይቅርብኝ። እንዴት አባብለሽ አምጣቸው ብለሽ ነው? እኔ ትልቅ ሰው አይደል ተዋሻለሽ ብለህ? ኧረ ይቅርብኝ። እኔ ይቅርብኝ እንጂ እሱ ምን ነው ይተው በቃ። አሁን አንቺ ምንድን ነሽ? ችግር ነሽ። እንግዲህ ምን ይደረጋል? ወይንሸት በህይወቴ ሁሉ ነገር የድፍርፍር አድርጎት ነው የሄደ። እንግዲህ ምን ይደረጋል? በልምቤናውስ ወይ ታታም ተወለድ ወይ ታታም ተጋባን የሚባለው ይኸው ተጋባ። በቃ እንግዲህ ምን ይደረጋል? እና ለምን ይዘናጨኝ? አሁን እንግዲህ ምን ይደረጋል? አሁን እኮ ልጅ ወንድ ልጅ ቢኖራ እሱ አስቻለ ተሴት ልጃቸው ሴት ልጅ ነው ያላቸው ታጃ መስፍን ተነሱ ተጋባ። ወንድ ልጅ ቢኖራቸው አንቺም ወንድን ታገቢ ነበረ። ምን ሴቱን አንፈልፍለው ቤቱ የሚጎመሩበት እሳቸው ናቸው። ጋሽ መስፍን ብቻ የተጎመረው የሚያመሹ። እኔ እስካሁን ስንቆይ እኔ ለዚህ ቤተሰብ እህት ወንድም ቤተሰብ ነው። ጋሽዬ እንደ አባት ነው የማያቸው፣ እንዬም እንደ እናት ነው የማያቸው። ግን እንዴት የሳቸው ልጅ ለሌላ ነገር እንዴት ይታሰባል? አንድ ቀን እንኳን ሲያረጉ እንደሌላ የሚንከባከቡ እንደ ቤተሰብ ነው አይደል? እንደ ተከራይ አይደል? እንዴት አይነት እንደዚህ አይነት አስነዋሪ ነገር ታደርጋለህ? እንዴት ይልክስክስነት የራስን አለ ነውር ነው በጣም የሰራው ስራ። ጋሽዬን ያስቀየምከው ይቺ ልጅ እኮ ነገ ከነገ ወዲያ የምትደርስበት አይታወቅም። አክስር ራስህ ከስራ ልጅትን አክስራ እኛንም ማስጠርጥራ ባንኪ ነውር ነው። እኔ ነውር ነው መቼም እንግዲህ የሆነው ሆኗል። ምን አደርጋለሁ? ምንም ማድረግ አልችልም። ስለዚህ ስቢ ዘውዱ፣ እንግዲህ ሁላችሁም እንግዲህ በብስጭት ላደረኩባችሁ በደል ይቅር በሉኝ። እንግዲህ ምን እላለሁ? እንግዲህ ሴት ልጅ የወለደ በጣም አስቸጋሪ ነው። ወደፊት ወልዳችሁ ታዩታላችሁ። እንደዚህ አይነት ነገር ግን አይድረስባችሁ። እውነቴን ነው የምላችሁ። ለመራገም አይደለም። እኔ ለማንም አይድረስበት። እንደዚህ አይነት ኪሳራ ለማንም አይድረስበት። እንደ አይኔ ብሌን የማያቸው ልጆቼ ደግሞ ልቤ ደግሞ እሷ ላይ ነበር እና ይሁን በቃ የሆነ ይሆናል። አንተ ደግሞ ይኸውላችሁ ይሄንን ሚስጥር የምነግራችሁ እንደ ሚስጥር ነው የምነግራችሁ፣ እንደ ቤተሰብ አይቼ ነው የምነግራችሁ። ይሄ አሁን የምነግራችሁ ነገር ግን የትም ቦታ ላይ ብሰማው ስሜ ሁሉም ቦታ ላይ እንዳለ ታውቃላችሁ። ሁሉም ቦታ ላይ ሳር ቅጠሉ ያውቀኛል። ስለዚህ ሌላ ደግሞ ውርደት ውስጥ እንድታስገቡኝ አልፈልግም። እንደ ቤተሰብ ነው እዚህ ቤት ሁሉ። አንቺ እናቴ እንዴት ዋልሽ? ደህናሽን ዋልሽ? ሰው ጠፍቶኝ ነበረ። ምን ሰው ጠፋሽ? ዘገየ የሚባል እንደው ታይ እዚህ ሰፈር ዘገየ ረዘም ያለ እንደው ዝም ብሎ ሰፋ ያለ እንደው ደስ አለበት። ዋ እናሱማ ምን ዘገየ? አየሽው? ሮኒ ያለችው ዋ እንዴት ነው? ምንሽ ነው? አንቺ እናቴ ልጅ አባቴ ነበረ። ይኸውልሽ የ4 ዓመት ልጅ ቤት አለኝ። አሁን ደግሞ እንዲህ ነፍሰ ጡር ሁኜ እንደው የመጀመሪያን ነፍሰ ጡር ነኝ ስለው እንደው ተዚያ ወዲያ ድራሹን አጣሁት። እንዲሁ ሁለተኛሽን እርጉዝ ነኝ ስትይው ሁለተኛ እና ምን አደራሽ አንድ ልጅ ወልደሽ አንቺስ ምን የለቀቅሽው? አንተ ደግሞ እየሰማኝ ነው? ይኸውልህ ከእሷ ጋራ የምትኖርበትን መንገድ አስብበት ከዛሬ ጀምሮ። ይሄንን ነው እንዴት ጋሽ መስፍን ምንድን ነው የሚያናገሩትን እያሰቡ ልጅዎትን እኮ ለዚህ ያደረጋት እኮ እሱ ነው። ይሄ ባለየ እኮ ነው። ይሄ ልክስክስ እኮ ነው። እና እንደዛ አይነቱን እኮ ከቤት ንቅል አድርጎ ማስወጣት ጭራሽ ቤት ተቀምጡ። እውነትን ነው እሱ ባለው ቤት ተቀምጡ ያቁስሉ ያልተለመደ ነገር ነው። እውነት ነው። ግን ልንገርህ እሱ ባለው አንተ መቼም ወጣት ነህ። እችን ልጅ ጽንሱን እናቋርጥ ብን አጣታለሁ። ልጄ ናት። ስለዚህ የልጁ ደግሞ አባት እሱ ነው። ወንድ ይሁን ሴት አላውቅም። ፈጣሪ የወደደውን ያምጣው። ሌላ ውርደት ደግሞ ከዚህ በላይ ሌላ አይነት ውርደት። ይሄ ነገር
ቁም ነገር ካልያዘ በቁም ነገር ካልተጠናቀቀ ሌላ ውርደት ነው። የሰውን ስም ማጥፋት ታውቃለህ። ምንም ብከበር ምንም ብፈራ መቼም መወራቱ አይቀርም። ስለዚህ አሁን በጥንቃቄ ሁለቱ የሚኖሩበትን መንገድ ማመቻቸት ነው። ገባኝ እኮ ገባኝ። ይሄን እኮ እንደው እሱና እሷ አብረው አይሆኑ ብዬ ጥሩ ሀሳብ ይሄን ነው። እኔም እንደሱ ነው። ሁለቱ አይሆኑ እንደው ሁለቱ አብረው የተኖሩ ታሪክ ነው የምሞት ነው። ሁለቱ ወይንሸት ቁጭ በይ። እሱ ባለው አሁን እያማከርኳችሁ አይደለም፣ ውሳኔን እየነገርኳችሁ ነው። እና አንተ ጥበቃ አንተ ተዋለህ፣ አንድ ክፍል ይሰጣችኋል። ከእሷ ጋር መኖርን ትጀምራለህ። ገብቷል? ከዚህ በኋላ በቅርብ ቀን እዚህ ቤት ትልቅ ሰርግ ጨርሻለሁ። በቃ ማንም ሰው እንዳይናገር። እሱስ ባለቤት አለ። የእሷ ውሳኔ የለም። ሌላ እንዴት አደርጋለሁ ብለሽ ነው? ነሽ አደራሽ። እንደው የዘገየሽስ አንቺ ሰውዬው የለም ዘገየ፣ አንቺ ነሽ የዘገየሽ። አንዴ ተቀጥ አርገሽ ኩተቲም አደራሽ። ይኸውልሽ እናቴ ሰው ብጠይቅ አየሁ የሚልም የለ። እኔም እንዲሁኝ ስንከራተት እውላለሁ። ግራ ገባኝ እኮ እናንተ ማን ያየዋለህ እናቴ። እንደው አንቺ አደራሽ ስታርግሽ ሳረግስኩ ብሎ ይነገራል አይነገርም? ዝም ብለሽ እዚያው ቀኑ ይነግረው የለ። ምን አስጨነቀሽ? ምልክት ሲያሳየኝ ሁለተኛውን በሆዴ ቀርቷል ማለት እንዴ። ከዚያ በኋላ እፍ ብሎ ጠፋ። ተትናግኙ እናቴ። ይኸውልሽ አሁን ሰው የለኝ ምን የለኝ፣ ግራው ገብቶኝ እንዴ ስንጓለሉ እላለሁ። ደግሞ ቀን ይደርሷል። 8ኛው ወር ገብቻለሁ እናቴ። እስቲ ተይ አተማሩ። ግራ ገብቶኝ እናቴ። አሁን እንዴት አባቴ ላርግ ብለሽ ምን ታረጊዋለሽ? እንዴው እባክሽን፣ እንዴው በሞቴ ሁለት ነፍስ ሁኝ አትጨክኝብኝ እናቴ። እንዴው ታየሽው ንገሪኝ። በሞቴ ስታገኙ ስታዩ አባቴ አውቄው ሳላውቀው እናቴ አየው ስቀርስ ማውቀው ነበርኩ። እንዴት ታውን ድረስ አውቄው ቢሆን ኖሮ ጥሩን ቁና ንቄ እዚህ መሬት ቁጭ አድርጌልሽ ነበር። እንደው ዘገየን ታዩ እያልሽ እንደው በምታውቂውም ሰው ይኸውልሽ፣ ለሰፈሩም ለዚህ ለእንትኑም አዲስ ነኝ። እስቲ ሰውንም ጠያይቂልኝ እባክሽ እናቴ። አንቺም ጠያይቂ። እንደው ግራ ገባኝ እኮ ተትላምጠው። እስቲ ሰው ወደዚያ ወደ ላይ ሂጂና ሰው ጠያይቂ። እንዲያ በይ እናቴ። እሺ አንቺ ሂጂ ሰው ጠይቂ። ኧረ ገዳ እንዴት ያለችት ናት እናንተ። ዳካሚ ነሽ እንደው አፈር ልብላይ አስቀፍድዶሽ ይጥፋ እናቴዋ። እንኳንም አንቺን አይደለው ላይ ተመጀመሪያ ነበር ማሰር። አይሻልም? ይሻላል። እውነት ስማ አስቻለው፣ አሁን አብራት ልትሄድ ነው? እውነት ነው። የትም ቦታ ስትሄድ የትም አካባቢ ስትንቀሳቀስ ከሷ መለየት የለብህም። ምን ታውቃለህ? ለምንድን ነው እኔ መጻፍ ልትንግቢ? ዝም ብለሽ አንቺ አይደለሽ መጀመሪያ ነካሽ። ዝም በይ። አልነካሁብሽ። ዝም ብለሽ እዚህ መምልሽ ከኔ ራስ ማተርጂ ትይበቃው። እናንተ ሰላም የላችሁ? ዝም ብላችሁ ትምህርት ቤት አድርሷችሁ አድርስ ነው የተባልኩኝ። ቀጥ ብላችሁ ትምህርት ቤት ደግሞ አንቺ የቤት ስራ ስሪ። ምንድን ነው አንቺ የሚያደርግሽ? መጻፌን እየወሰደችብኝ። የለም እንዲህ የሚባል ነገር የለም። የቤት ስራሽን ቀጥ ብለሽ ስሪ። እኛን አትይም እንዴ በጥበቃ ሌት ተቀን ኩስትር ብዬ የምጠብቅ ስራ ብዬ አይደል? አንቺስ ተማርን ተባልሽ። አንቺም ከትምህርት ቤት አትቅሪ ነግሬሻለሁ። አንቺ ይሄን የምትመጠምጪውን ነገር አቁሚ። በሲልምሽ እሺ ነፈለል እኔ ቆይ በእናንተ የተነሳ ድዳ ደግሞ ልስቅብኝ ነው። በእናንተ የተነሳ እኔ ምንድነው አበሳ የምገባ ነው? አባታችሁን አናዳችሁ ልደፉት ነው። ግፊት ይዘው ነው እናንተ እንዲህ ሽብርቅርቅ ትላላችሁ፣ ያምርባችኋል። እሱ ክትትል ሁልጊዜ ስትሄድ ካጠገቧ መለየት የለብህም። አባት እንደሌለው ልጄ እንድትሳቀቅ አልፈልግም። ከዚህ በኋላ ያለውላት ጋሽ ጥንቃቄ አድርግ። አሁን ምንድነው? ወዴት ነው? ምንድነው አይደል? ክትትል በማን ልጅ ማን አባት ሆኖ ይሄዳል? ጋሽ መስፍን እያሰሳቱት ነው፣ እያጭበረበሩት ነው፣ እያታለሉ ነው። ይሄ እባብ ይበሉት የገዛ በር ቆይቶ ይሄንን ቤት ለመውረስ ሲል
ሀብትና ንብረቱን ሙልጭ አድርጎ ለመዝረፍ ሲል የልጁ አባት እኔ ነኝ አለ። እኔ ነኝ አለ ጋሽ መስፍን። አስረግጬ ነው የምነግሮት። የዋጋ መስፍን የልጅ አባት እኔን ስባለው ጫኔ የልጁ አባት አንተ ነህ? እኔ ይሄው አዎ። እና የልጅ አባት አንተ ነህ? እሙሽ ከፊት ስለጥረኝ አዎ። ይዘሽ ንብረትሽን ይዘሽ ውጪ። ንብረትሽን ይዘሽ ቆይ እስኪ በሰባ ዓመት ግን ተጠቋቋርኩ ወዲህ አታውቅም። እንዴት ነው? ምንድነው? ታጉ መጣሽ? ወደ አንተ እየመጣሁ። ጥሩ እንኳን መጣሽ። ሂጂ በር ጠብቂልኝ። ትምህርት ቤት አድርሻቸው ነው መጣ ነው። እነዚህን ሂጂማ። ምን ሶስት ገንደውላ እየመራህ ይዘህ የምትደራሳቸው አይሄዱም ወይ? አብጃ ድርሳቸው መንገድ ላይ ውሻም እንዳይበላቸው ልጅም እንዳያስደነግጣቸው አንተ አድርሳቸዋል። ወንድም እንዳይለክፋቸው እናንተን እንደዋጋ እነኝ እንግዲህ ሴቱን ወልደው ደርድረው እኔን የማስቸግሩ እሳቸውም ተቸገሩ እኮ ነው ሰው ረንደው ምን ይሻል ባልወለዱት ያበሳ መግባት ወንድምን ወን ሸጋ ነው አይደል እንዴ? እዚህ ዘሬ ዝም በያንቺ ዋ ኖር ያውቁላ እንጨት ባፏ ተሰካለች። እቺ ደግሞ እስቲ አውጪው አንቺ እንደ ሰው ሁኝ አታጓች። እጂ አንቺ በሩን ጠብቂ። እኔ ትምህርት ቤት አድርሻቸው እናንተ ደግሞ ከትምህርት ቤት እኔ ነኝ የማስወጣችሁ የማስገባችሁ። ይሄ እንዳትረሱ። ይኸውልሽ ለቀጣይ 4 ዓመት ልጅ የሚባል ነገር አንወልድም። ማን? አንቺና እኔ። ምንድነው? ለምን ተብሎ ነው ደግሞ ማሉት? መዝገቡ እያየሽ ተወለደው እኔ ምን አገባኝ? ምን እንደሆነ እኮ ጥቅሙ ይሁን። እስቲ አሁን አልጎጠር። እስቲ አሁን አልጎጠር። ወንድ ነሽ ኑ እናንተ ወንድ ነሽ። ዋ ኑ ተብሩ ምድረ ነፈለል በእናንተ የተነሳ አንተ ለምንድን ነው የልጁ አባት ነኝ? ወይ ጋሽ መስፍን አሁን እኮ ነው ሀብትና ንብረቱን ሙልጭ አድርጎ ለመዝረፍ በስበብ እኮ ነው እንጂ ልጁ አውቆ ሰላውዲ አውቄ አይደለም ጋሽ ፈርቼ ነው እንጂ ልጁ የኔ የለም። በቃ እኔ ልጁ የኔ አይደለም። ከልጅነቴ ምን ሰውነቴ ስስ ዱላ አልችልም። ሁላችንም ተመላልቀ ብዬ የኔ ነው አልኩ። ምን ላድርግ? ስንቱን ነፍስ ላውጣ ብዬ የኔ ነው ስነድ ስቃጠላል። ዋጋ ነይ እስኪ የልጁ አባት ማን ነው ልጄ? አዎ የዋጋ የልጅ አባት እኔ ነኝ። እንግዲህ እሱ ባለው ነው እንግዲህ ልጁ አምቻ አለ። በቃ ምንም እኮ አስቻለው የልጁ አባት እንዳልነበረ አውቅ ነበር። ያውቁ ነበር? አይ ያስታውቃል እንዳልነበር። አንተ ነህ አምቻዬ። አንተ ነህ ጉድ የሰራህ። አውቄው ነበረ ማንንም ሲጨርስ። ምንድን ነው? ቀስ ብለሽ እንዳታልሽ። ቆይ ደርሰሻል። ቀስ ልቀመጥ? ቆይ ዝግጁ ነሽ? ወይኔ ጉዴ! ይሁሉ ለኔ ዛሬ ቀኑ ምንድን ነው? ያንቺ ልደት። እንኳን ተወለድሽልኝ የኔ ቆንጆ። በጣም ነው የምወድሽ። እሺ ተቀመጭ። በቃ ይኸው ለአንቺ ስል ይሄን ሁላ ነገር አዘጋጀው። በቃ ከጠዋት ጀምሬ ስለጣ ወገቤን ስቆርጥ ጎንበስ ቀና ስል ነው ያልኩኝ። ይሄ ሁላ ምንድን ነው? ምን ያክል እንደምወድሽ እንድታውቂልኝ ነው። እስከ ዛሬ ድረስ ያስቀየምኩሽ ነገር በሙሉ ይቅርታ እንድትይ፣ ከዚህ በኋላ ደግሞ አብረን ስንኖር ያው ይሄ የህይወታችን ጅማሮ ነው። በቃ በሰፊው ደግሞ ለግላችን ቤት ሰርተን በአንድ አልጋ ተኝተን አንድ ቤት እየኖርን በቃ ከዚህ የበለጠ ነገር ነው የማደርግልሽ። እዚህ እስከ መቼ ነው ከሰው ቤት ተደርበን የምንኖር? አንቺ ለብቻሽ እኔ ለብቻዬ ሆነን እኮ በጣም ብዙ ጊዜ አሳለፍን አይደል? ከዚህ በኋላ ደግሞ አብረን ሆነን በቃ ደስ የሚሉ ጊዜያቶችን እንዲሁም ልጆችን ወልደን አስቢው እስኪ አስቢው የኔ ቆንጆ። ከዚህ በላይ በቃ ፈታ ያለ ህይወት ኖሮን እቺ ህይወትሽ ጅማሮ ናት። ሁሌ ድግስ በድግስ ልደትሽን አረሳም፣ የተጋባበትን በቀን አረሳም። ሁሌት ነገር እያስታወስኩ በቀን በቀኗ እየደገስኩኝ ሰው እየጠራን በሰፊው ነው የምናከብረው። እሺ ከዚህ በላይ ደስተኛ ነው የማደርግሽ። ይኸው ዛሬ እችን ቀሚስ ገዛሁልሽ አይደለ? ነገ ከነገ ወዲያ ደግሞ ሁሉ ነገር በቃ ሁሉ ወጪሽ ነው የሚሸፍን ከዚህ በኋላ። እሺ አብረን እንኖር። ደግሞ በዚህ አጋጣሚ ያው እንድንጋባ አድርጌሽ ነው። መቼም ታገቢኛለሽ ብዬ ተስፋ አደርጋለሁ አይደል? ምንም እንግዲህማ እኔ ቁጭ በል። ማን ነው? እኔ ነኝ። ማን? አቤት። እስኪ አንድ ጊዜ ክፈችው። አንድ ጊዜ ክፈችው። ሁለት ጊዜ የማይከፈትም መቼም። ኧረ ጎናቴ! እንዴት አንቺ ሰው ጤና የለሽም? እንዴት
ይቅርታ ይሄም ያንቺ ቤት ነው? ኧረ እኔ እባክሽ ዘበኛ ነኝ። እኔማ ያው መቼም ታውቂዋለሽ ዘገየን ብዬ አይደል እንዴ? ኧረ ወዲያና እኔ አላውቀውም አልኩሽ። አንድ ቀን ነገርኩሽ። እንግዲህ እኔ ደግሞ አሁን ዛሬ ደግሞ እዚህ እንድትመጪ ምንድን ነው? እስኪ እንደው በቃ ፎቶውን እይና እንደው እባክሽ ልጅ ዘገየ የሚባል ሰው እኔ ተናካቴው አላውቅም። እቤት እነጋሸ ናቸው ያሉ ሌላ ሰው የለም። ዘገየ የለም ነው የልጅ አባት ሆኖብኝ እኮ ነው ጨንቆኝ ነው። እባክሽ ነረክ በሞቴ እባክሽ የኔ ደረሰሽ አንቺ በሞቴ አትበይኝ እባክሽ። እንደዚህ ታይነ በሞቴ አይባልም። ምገባበት እኮ ጨንቆኝ ነው። ፎቶውን እይና እንዲው አፈላልጊ ተሰውም ተምንም ጠይቂልኝ እባክሽ እናቴ እርጅኝ። ከዚህ በኋላ እኔና አንቺ ተጋብተን አብረን እንድንኖር እፈልጋለሁ። አስቢው። ከዚህ በላይ ደግሞ ቤተሰቦች ሲልኩልን ሰፋ አድርጌ ነው የማከብርልሽ በምትፈልጊው አይነት ሁኔታ። ዘውዱ ልደት አይደለም። እንዴት? የልደት ቀን አይደለም። በቃ ይሆናል። ምን ችግር አለው? በቃ ያንቺ ልደት ከዓመት እስከ ዓመት ነው። በቃ ከዚህ በኋላ ሁሌም ልደትሽ ነው። በቃ ነገም ከነገ ወዲያም ሁሌም ልደትሽ ነው። አከብርልሻለሁ። ምንም እንዳታስቢ። በቃ ከዚህ በኋላ ችግር የለውም። አሁን ደግሞ በቃ አንድ ስጦታ አለች። አንቺን ጨፈኛ። አዎ የኔ እመቤት፣ የኔ ቆንጆ፣ የኔ ህይወት፣ የኔ እስትንፋስ፣ የኔ ሁሉ ነገር ታገቢኛለሽ? በደስታ በጣም ነው የምወድሽ። አዎ ዘገየ ነው እኮ ዘገየ አይደለም። አረ ዘገየ አቺ ዘገየ አይደለም። ዘገየ ነው እናቴ። ዘገየ አይደለም። አይልሽ እንግዲህ እኔ በሽመል አንቆራጥጬ እንዳለቅሽ እኔ ይኸውልሽ ነፍሰ ጡር ብነሽ ብዬ ነው ያከበርኩሽ። በሞቴ ተበለይ እንደው ቀኑ ተጭኖኛል። ኧረ ይጫንሽ እና እንግዲህ እውነቱን ተናገሪ። ምንድን ነው አንቺ? ዘገየ አይደለም። እንዲሁኛል ዋሽ ነው ሁለት ነፍስ ሆኛ። ኧረ ተይ እባክሽን ተረጂኝ። እና ዘገየ ነው ዘገየ ነው። እስቲ ንግሪ ንግሪ። እሺ ነሲ እሺ ረጃ ዘገየ እና መቼ ነው የምንጋባ? መቼ ነው የምንጋባ? ቤተሰቦች ልንገራችሁና ሽማግሌ መቼ እንደምትልክ ሰርጉ የት ቦታ እንደሚካሄድ ከዛ በኋላ በቃ ነገራቸው። ምንም ጊዜ ማጥፋት የሚባል ነገር የለም። እሺ ከዚህ በኋላ ነገራቸው ሁሉ ነገር በቃ እንጋባለን፣ አብረን እንኖራለን አይደል? ማነው? አቤት ማነው? የዘገየ ነው ጭራሽ ስምህንም ቀይረህ ነው የምትጫወትብኝ። እስኪ ተረጋጊ ተረጋጊ። ምንድን ነው የምረጋጋ? ወይ አላሳዝንህም? እኔ የ4 ዓመት ልጅ አለን። ሁለተኛን እንዲህ አድርገኸኝ እንደሆነ አሳዝንህም? ንገረኝ እንጂ የምትለው እውነቷን ነው ወይ? አሁን ጭራሽ ትንሽ አታፍርም? ልጅህን፣ ሚስትህን፣ ትዳርህን ፈተህ የመጣ የኔን ገንዘብ ለመብላት ነው? ተለያይተናል እኮ ተለያይተናል። ጥለህ የመጣህ አይደል እንዴ? አንተን ፍለጋ የምዞር መቼ ነው የተለያየን? አንተ ምን አይነት ሰው ነው ግን? ጭራሽ ስምህንም ቀይረህ ነው የምትኖር? እንዳንተ አይነት ወንድ ነው እሺ የብዙ ሴቶች ህይወት ያበላሽ። ወረበደ እናት ይሄ ነው በቃ። እኔማ ሚስትህን ወቅ ብዬ እንዲሁኝ እናቴ እርግፍ አድርገህ መጣ። አየህ አይደል ባዳን የሆንክብኝ። ቆይ ግን ምን ባረግህ ነው? ቢያንስ እንኳን ሄድኩ ብለህ እኔን አሰናብተህ ዘውድ ሁለት ነፍስ አድርገኸኝ እንደው በሰላም ሳልገላገል እኔ እናቴ ሀገር ምድሩን እሪ። ቆይ ከኔ ምንድን ነው የጎደለህ? አንቺ ተረጋጊ። ምን አለበት? ምን ለምንድን ነው የምረጋጋው? ራስሽ ወዲህ እኮ እንደዚህ የሚለፋ። ቆይ ምን ልትሰሪ መጣሽ? አንተን ፍለጋ ነው ጭራሽ ስምህን ቀይረህ። ቆይ እኔ አላሳዝንህም ግን? የኔ ማዘን አይታይህም? መልስልኝ። ሐረግ ትሰሚያለሽ? እኔ እኮ ይሄን ነገር ያደረኩት እኮ ለራስሽ ብዬ ነው። አሪፍ የሆነ ገንዘብ ላከኝ ነበር እኮ። አሁንም ልትደልለኝ ነው? አሁንም ልትደልለኝ እንዳትሞክር። እኔ ምንም እንዲህ አይነት ነገር በእንዲህ አይነት በውሸት የመጣ ገንዘብ አይጠቅመኝም። ከጎኔ ሆነህ ብትቸገር ይሻለኛል። የልጅ አባት ከጎኔ ብትሆን እኔ እኮ ሙቀት ነው። እኔ እንደራበኝ እንደቸገረኝ አይሰማኝም። እንዴት እንደዚህ ታደርጋለህ?
ቆይ ሀረግ ረሳሽው እንዴ? የመጀመሪያ ልጅሽ ስትወልጂ እኮ በጣም ነበር የተቸገርሽ አይደል? መቼም ያ ችግር እንዲደገም አትፈልጊም። እኔ እኮ ለዛ ብዬ እኮ ነው። ችግሩ ሳይለችኝ አላልኩህ? ቆይ ለምንድን ነው ሌላ ሴት ጋር መሄድ ያስፈለገ? በፍጹም እንዲህ አይነት መንገድ ጭራሽ አልከፍትልህም። በቃ ይቅርብኝ። እኔ ድህነቱ አይሰለቸኝም። ከጎኔ ይሁን በቃ። አንተ ጥሩ ባሌ ነህ። ባሌ ከጎኔ ብትሆን እንዲያልሆንም ነበር። ታውቃለህ፣ አገር ምድሩ እየሳቀብኝ አንተን ፍለጋ ጎለል እያልኩ ሁለት ነፍስ ሁኜ። ዘውዱ ግን ታውቃለህ እኮ ያላንተ መኖር እንደማልችል። ዘውዱን ያልክ መቼም ስሙ ልጥራህ እንጂ ተንግዲህ በጣም ግርም የሚለኝ ልጄ አባዬ እያለ እንባ እያነባ ምን ልመልስለት? ሞቶ ይሆን ምን ሆኖ ይሆን እያልኩ እኔ ሰቀቀን ልቅሶ